ሰላም እንዴት አላችሁ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ12ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 7 ላይ ማክሮ ኢኮኖሚክ ሪፎርምስ ኢን ኢትዮጵያ በሚል ርዕስ እየተነጋገርን እንገኛለን። ዛሬ ደግሞ 7.2 ሰብሴክሽን ላይ ያለውን the homegrown economic reform ኦቨርቪው የምናደርግበት ሴክሽን ይኖረናል ማለት ነው። ይህንን 7.2 ሰብሴክሽን በሁለት ከፍለን እናየዋለን ማለት ነው። ዛሬ በፓርት 1 የመጀመሪያውን ሴሽን የምናደርግ ይሆናል ማለት ነው። ሁልጊዜ እንደማስታውሳችሁ ሳይታችንን lucybridgeacademy.com በመጎብኘት ሾርት ኖቶችን ማግኘት ትችላላችሁ። ፐርሰናላይዝድ የሆነ AI አሲስታንት እንዲሁም ደግሞ ብዙ ጥያቄዎች መስራት የምትችሉበት question bank ማግኘት ትችላላችሁ። don't forget to check out lucybridgeacademy.com ለማለት ያክል ነው። ወደ ማክሮ ኢኮኖሚክ ሪፎርም በተለይ ደግሞ ሪሌቲቭሊ ከሌሎች ጊዜያት አንጻር የኢኮኖሚክ ሪፎርሞች በፍጥነት እየተካሄዱበት ያለው ጊዜ ይሄ ጊዜ ነው። እንግዲህ እዚህ ጋር እንደምታዩት ፒክቸሩ ላይ ሁለት አይከን የሆኑ ሰዎችን ታያላችሁ። የሪፎርሙ አይከን የሆኑ ሰዎች ማለት ነው። እዚህ ጋር የምታዩት የቀድሞ የብሔራዊ ባንክ ገቨርነር ገዢ የነበሩት አቶ ማሞ እስመላለም ምህረቱ ናቸው። እዚህ ጋር ደግሞ አቶ ዶክተር ኢዮብ ተካልኝ አሉ ማለት ነው። አሁን ያሉት ከረንትሊ ያሉት የብሔራዊ ባንክ የናሽናል ባንክ ገቨርነር እሳቸው ናቸው። እዚህ ጋር ይሄ ፕሮባብሊ በኮቪድ ጊዜ የተወሰደ ፎቶ ነው። አዲሱን የገንዘብ ኖት ሲያስተዋውቁ የነበረበት ነው ማለት ነው። እንግዲህ አግሬሲቭሊ በተለይ የማክሮ ፋይናንሻል ኢንስቲትዩሽኖችን ሀይሊ ሬጉሌት ማድረግ እና ወደ ፕራይቬት ሴክተሩ ለምናደርገው እንትን ሞር ማርኬት ኦሪየንትድ የሆነ ፕሌይንግ ፊልድ ለመፍጠር ያለመ ሀገር በቀል ኢኮኖሚ ማሻሻያ ነው ማለት ነው። እነዚህ ግለሰቦች እንግዲህ የሪፎርሙ አይከኖች ተብለው ሊወሰዱ የሚችሉ ናቸው ማለት ነው። the macro economic reform overview. macro economic reforms ምንድነው የሚያደርጉት? የትልቁ ፒክቸር የኢኮኖሚ ማሻሻያ ሪፎርም ሲደረግ ምንድነው የሚያደርጉት ስንል the aim to correct imbalance ካለ ይሄንን ኢምባላንስ ኮሬክት ማድረግ ማክሮ ኢኮኖሚውን ስታብላይዝ ለማድረግ የሚወሰዱ ሜዥሮች ናቸው ማለት ነው። ቱ ስታብላይዝ ግሮዝ እድገትን የተረጋጋና ሳስተነብል ለማድረግ የሚወሰድ ሪፎርም ነው ማለት ነው። and also to ensure fiscal discipline ስፔንዲንግ ላይ ያለንን የፊስካል ዲሲፕሊን እንዲኖር ለማድረግ በአጠቃላይ ኢምባላንስ ያሉትን ትሬድ ዴፊሲት ላይ በአጠቃላይ ኢኮኖሚው ላይ ያለውን መንገራገጮች ኮሬክት ለማድረግ የሚወሰዱ ሜዥሮች ናቸው ማለት ነው። a major focus is on inclusive development ባለፈው እንዳየነው የ10 year prosperity plan አንዱ የሪፎርሙ አካል ነው ብለናል። የሪፎርሙ ፕላን ነው ብለናል። ይሄ ስትራቴጂ የሚያስቀምጠው ምንድነው? ኢንክሉሲቭ የሆነ አካታች የሆነ ልማት ኢንሹር ማድረግ ነው። ሜጀር ፎከስ የሚሰጠው drawing on lessons from past growth experiences ከባለፉት ልምዶቻችን በመነሳት የተቀረጹ ናቸው ማለት ነው። the plan emphasizes collaboration among government, private sector, development partners for long term sustainability. እንግዲህ long term sustainability የሆነ growth እና development ኤማችን ነው ብለናል። ይህንን ኤም ደግሞ ለማሳካት ስትራይቭ ስናደርግ ኮላቦሬሽን መፍጠር ይኖርብናል ከመንግስት ከፕራይቬት ሴክተሩ እና በአጠቃላይ ከልማት አጋሮቻችን ጋር ኮላቦሬት አድርገን ነው የምንሰራው ማለት ነው። ይሄ ሀሳብ እንግዲህ የ10 year ፕሮስፔሪቲ ፕላን የሚያመጣን ወደ ሆም ግሮውን ኢኮኖሚክ ሪፎርም አጀንዳ ነው። ሀገር በቀል የኢኮኖሚ ማሻሻያ የተባለውን የ3 ዓመት ስፓን ያላቸው ፔፐሮች ነው። ባይ ዘ ዌይ እነዚህ ፔፐሮች ከመጀመሪያውም ጀምሮ የኢህአዴግ ጊዜ የነበሩ እንደ GTP1 GTP2 እንዲሁም ፓስቴፕ እነዚህ ፔፐሮችና አሁንም ያለው የሆም ግሮውን ኢኮኖሚክ ፔፐሮችን ማንበብ የምትፈልጉ ከሆነ ኢንተርኔት ላይ ማግኘት ትችላላችሁ። ኦፕን ሶርስ ስለሆኑ ፐብሊክ ሪሊዝ ቨርዥኖቻቸውን አግኝታችሁ ማንበብ ይቻላል ማለት ነው። አንቲሲፔት ለማድረግም ቀጣይ እርምጃዎች ምንድን ናቸው የሚለውን ለማወቅ ከፈለጋችሁ ይህንን ማንበብ ይቻላል። the background of Haiger. Between 2010 and 2020 Ethiopia's rapid growth was mainly driven by large scale government funded infrastructure project. እንግዲህ መታዘብ የተቻለው ነገር ምንድን ነው? ከ2010 እስከ 2020 በነበረው የጂቲፒ 1 እና የጂቲፒ 2 ጊዜያት ያስመዘገብነው እድገት ገቨርንመንት ሌድ የነበረ ፐብሊክ ኢንቨስትመንት ላይ ሞር ፎከስ ያደረገ እድገት ነበረ። እንዲሁም ደግሞ እሱ ብቻ መሆኑ ሳይሆን
ፐብሊክ ኢንቨስትመንቱ ፊውል ይደረግ የነበረው ዴት ፋይናንሰር ነው። ይሄ ደግሞ መጨረሻ ላይ አንሰስተነብል መሆኑ የማይቀር። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ